አንዳንድ ሰው እውነት እቺ ልጅ ወልደሻታል ይባላል ጎረቤት መጥቶ። ልጆቻችሁን ጠምዳችሁ እንደ እብድ ሰው ጠዋትና ማታ የምትናከሱ ሰዎች በቦታው እንጂ በየቦታው ዝም ብላችሁ አትጩሁ። ለልጆቻችሁ በጣም ጠቃሚው ነገር አሁን እኮ ከራሱ ጋር ያልታረቀ ሰው ነው ከሰው ጋር ኖራለሁ ብሎ ትዳር ውስጥ ይገባ። በተለይ ትንንሽ ልጆች ያሏችሁ ሰዎች ቶሎ ፍቱ ችግራችሁ። የሚያድገው ልጅ ግን የማያከብርህ ልጅ ይሆናል። ያንን ትራውማ ማውጣት አይቻልም። ማክሰኞ ነበር ይሄን ኬዝ አጽናና አንቸርዬ ብሎ ይመጣ ጠዋትና ማታ በኩርኩም እየፈለጥከው። ስለዚህ ከጋብቻ ውጪ ጭን ምናምን አትክፈቱ። ማህበረሰቡም አይራራለም። ይሄ ዲቃላ ነው እያለ ነው የሚሰፈር ውስጥ ቢያሰጥ በልጆች መካከል አድሎ ያደርጋሉ። የምታዳሉለት ልጅ ምን እንደሚሆን ልንገራችሁ። ኮንፊደንስ አልባ ነው። እናንተን ያጣቀን ሰው አይሆን። ልጃችሁ ላይ መርዝ ኬሚካል እየረጫችሁ የነሱ ቤት ከመታወቁ የተነሳ ዘመድ ቤት ሄደው መመለስ አይፈልጉም። ዛሬ የማይለወጠው ለዋጭ ለልጆቻችሁ ፍቅር ይኑራችሁ እያላችሁ ነው። ምክንያቱ ደግሞ ከተባለ ልጆች የእግዚአብሔር ስጦታ ስለሆኑ ልጆች ተሰጥቷችሁ የምትኖሩ ሰዎች ቤታችሁ ውስጥ እንግዶች ተሰጥተዋቸዋል። የእግዚአብሔር ስጦታ ተሰጥቷቸዋል። ልጆች ያልወለዳችሁና የምትኖሩ ሰዎች በልጆች ምክንያት የምትናቆሩ ከሆነ ችግር አለባችሁ ማለት ነው። የእግዚአብሔር ስጦታ ነው። እግዚአብሔር የሚሰጠው እንጂ ባል የሚሰጠው ሚስት የምትሰጠው አይደለም። ስለዚህ መንፈሳዊ ስንጥቃት ሲኖር ሁል ጊዜ የማይመለከተው ቦታ ላይ መፍትሄ ፍለጋ እንሄዳለን። ያቺ ቆንጆ ራሄል የምትባል የላባ ልጅ ታስታውሳላችሁ? ያዕቆብን ትበጠብጠው የነበረው ልጅ ስጠኝ እያለች ልጅ ካላመጣ ትላለች። ሐና እንደዛ ስታለቅስ የነበረው ህልቃና እንደዛ ሲቸገር የነበረው ልጅ የሚሰጠው ጠፍቶባት። የሆድ ፍሬ የእርሱ ዋጋ ነው። እግዚአብሔር ነው የሚሰጥ። የሆድ ፍሬ ከመጣ የእሱ ዋጋ ነው። እግዚአብሔር በነገራችን ላይ የተሰጣችሁ ሰዎች በጣም ከባድ ስራ አለባችሁ። ያልተሰጣችሁ ደስ ይበላችሁ። ሌላ ስራ አለባችሁ። ያልተሰጣችሁ ሰዎች ማልቀስ ሳይሆን ጌታን ማመስገን ነው ያለባችሁ። በጣም ብዙ ሰዎች ሳይገባቸው ልጆች ተቀብለዋል። የእግዚአብሔር ስጦታ ቤታቸው ውስጥ አለ። ስለዚህ ለልጆቻችሁ ፍቅር ይኑራችሁ። ለምንድነው ፍቅር የሚኖር? የእግዚአብሔር ስጦታ ስለሆነ፣ እግዚአብሔር የሰጠን ስለሆነ። እግዚአብሔር የሰጠን ስጦታ ላይ ፍቅር ሊኖረን ይገባል። ልጆቻችሁን ጠምዳችሁ እንደ እብድ ሰው ጠዋትና ማታ የምትናከሱ ሰዎች፣ በልጆቻችሁ ላይ ሁል ጊዜ ጠዋትና ማታ ክፋት የምትዘሩ ሰዎች፣ ልጆቻችሁን በስርዓት መያዝ አቅቷችሁ ልጆቻችሁን ጠላት ያረጋችሁ ሰዎች ወደ ልባችሁ ተመለሱ። ልጆቻችሁ የእናንተ የተመታ ህይወትና የእናንተ የተመታ ውሳኔ ውጤት አይደሉም፣ የእግዚአብሔር ስጦታ ናቸው። በገዛ እጃችሁ ባለማወቅ በስንፍና ነፍስን ያለ እውቀት በማድረግ ፈጥናችሁ በህይወታችሁ ውስጥ ሄዳችሁ የፎረሻችሁበት የወደቃችሁበት የከሰራችሁበት ጉዳይ ወይም ደግሞ የእናንተ ንዴት ማብረጃ አይደሉም። ልጆች በልጆቻችሁ ንዴታችሁን የምታበርዱ በልጆቻችሁ ላይ እርግብን የምትዘሩ በህይወታችሁ ውስጥ የተዘራ ክፋትና አመጽ ሳይነቀል ያለ ዕውቀት ዘላችሁ ገብታችሁ ወደዚህ ምድር ሰው አምጥታችሁ እናንተ የተዘራባችሁን አመጽና ክፋት በልጆቻችሁ ላይ የምትዘሩ ሰዎች አቁሙ። የማይለወጠው ለዋጭ የሚነግራችሁ ልጆች የእግዚአብሔር ስጦታ ናቸው። ልጆቻችሁን በስርዓት ያዙ። ስጭታችሁን ልክ አበጁለት፣ ንዴታችሁን ልክ አበጁለት። በቦታው እንጂ በየቦታው ዝም ብላችሁ አትጩሁ። በልጆቻችሁ የንዴት ማብረጃ አይደሉም። ልጆች መበሳጫ አይደሉም። ልጆች የእናንተ ክፋት የእናንተ አመጽ ማራገፊያ አይደሉም። ባልታጠበ ክፋትና ርኩሰት በሞላ እጃችሁ ልጆቻችሁን አትንኩ። እጃችሁን ታጠቡ። ልጆቹ የእግዚአብሔር ናቸው። ሰው አድርጎ አምኖ የሰጣችሁ ልጆች በፍቅር አሳድጉ፣ አታስቆጧቸው። ወላጆች ልጆቻችሁ ሲመጡ ፍቅር ልትሰጧቸው ይገባል። በፍቅር ልትንከባከቧቸው ይገባል። እናንተ ቤት ውስጥ እግዚአብሔር ያመጣቸው ለዚህ ነው። ምንም ነገር ልጆቻችሁ ህይወት ላይ የምታደርጉት ነገር ጥንቃቄ የሚፈልግ ነገር ነው። መብታችሁ የመሰላችሁ ልጆች ላይ የፈለጉትን ነገር ማድረግ ስርዓት ያዙ። እናንተ ተኝታችሁ የሰራችሁት የእናንተ የግብረ ስጋ ግንኙነት ውጤት አድርጋችሁ የምታስቡ ሰዎች ተጠንቀቁ። ልጆች የማስጦታ ናቸው፣ የእግዚአብሔር ስጦታ ናቸው። ስለዚህ ልጆች ተፈቃሪም አፍቃሪም ሆነው እንዲያድጉ ትልቁን አስተዋጽኦ የሚጫወተው ቤተሰብ ነው። ወጥተው ተፈቃሪም የሚሆኑት አፍቃሪም የሚሆኑት ዛሬ ተፈቃሪም አፍቃሪም ያልሆኑ መሀከል ላይ የተፈጠሩ ምን እንደምንላቸው ግራ የገባን ሰዎች ፍቅር አይደሉም፣ ተፈቃሪ አይደሉም፣ አፍቃሪ አይደሉም። በጣም ያበዱ ሰዎች ውጤት ከየት መጣ ካላችሁኝ ባልታጠበጃቸው ልጆቻቸውን አንጠልጥለው እዚህ ያደረሱልን ወላጆች ነው። ስለዚህ ነገ ልጆቻቸው ተፈቃሪም አፍቃሪም መሆን የሚችሉት ወላጆች በምትሰሩት ነገር፣ ወላጆች በምታደርጉት ነገ ምን እየሰራችሁ ነው? እናንተ ምን ገጥሟችኋል? ምን አግኝታችኋል? በግዴለሽነት በማደጋችሁ ምንድነው ያተረፋችሁት? የወላጅ ንዴት ማብረጃ ሆናችሁ ምንድነው ያተረፋችሁ? ስለዚህ ለልጆቻችሁ ቆም በሉና ማሰብ አለባችሁ። የምትሰጡትን ነገር ማስተዋል አለባችሁ። ምንም ነገር አትስጧቸው። ለልጆቻችሁ በጣም ጠቃሚው ነገር ፍቅር ነው። ለልጆቻችሁ በጣም ጠቃሚው ነገር መልካም ዘር የምትዘሩት ዘር ነው። የምታሳዩቸው ነገር የምትሰጧቸው ፍቅር ነው። በልጆቻችሁ ላይ የምታደርጉት ነገር ነገን ይወስናል፣ ሀገርን ይወስናል፣ ቤተክርስቲያንን ይወስናል። ቂል አትሁኑ። ዛሬ እንዳንይዘው ግራ የገባን ትኩስ ድንች የሆነብን ሁሉም ነገር ምክንያቱ አንድ ነው። ይሄን የጠበሱት ሰዎች አሉ። አፍልተው ቀቅለው የሰጡን ሰዎች አሉ። እርስ በርስ የሚጣሉ መንፈሳቸው የተረበሸ ሁከተኞች፣ ሰላም እጥረት ያለባቸው ምንም የሄዱበት ቦታ አዋኪ ሰዎችን የመፍጠር እድላችሁ ሰፊ ነው የሚሆነው። ስለዚህ አስተውላችሁ ልጆቻችሁን አሳድጉ። ተናገር ያለው ምንድነው ያስቆጣቸው? ልጆችን በጣም ብዙ ነገር ወደዚህ ምድር መጥተው አስቧቸው። እኛ እጅ ላይ እግዚአብሔር ሰው ብሎ አምጥቶ ሰጥቶ ምንድነው ያስቆጣቸው? ተቀባዮቹ ናቸው የሚያስቆጣቸው። ሌላ ምን አለ? ልጆችን የሚያስቆጣ መንግስት የለም። የመጀመሪያ የሚያስቆጣቸው ወላጅ። ስለዚህ ልጆች መበላሸት ዋናው መንስኤ ቤት ነው። ምክንያቱ አንደኛው ልጆች የሚበላሹበት ልጆች ችግር ውስጥ የሚወድቁበት ቦታ
ቤተሰብ ነው። ቤተሰብ ደግሞ ምን ሲሆን በባልና ሚስት መካከል አለመግባባት ሲኖር። አሁን እኮ ከራሱ ጋር ያልታረቀ ሰው ነው ከሰው ጋር እኖራለሁ ብሎ ትዳር ውስጥ የገባው። መጀመሪያ ከራሳችሁ ጋር መታረቅ አለባችሁ። መጀመሪያ ከራሳችሁ ጋር መስማማት አለባችሁ። ሰዎች በትክክል ራሱን ያላገኘ ሰውዬ ከሌላ ሰው ጋር እኖራለሁ ብሎ ገብቶ ሁለት የማይግባቡ ሰዎች ይተኙና ልጅ ያመጣሉ። ምክንያቱም መተኛቱ እውቀት ስለማይጠይቅ። ስለዚህ የመጀመሪያው ምክንያት አለመግባባት ልጆችን ያበላሽ። የባልና ሚስት አለመግባባት ባልና ሚስት ጋር ብቻ ቢቀር ደስ ይለኝ ነበረ፣ ግን አይደለም። ስለዚህ ባልና ሚስቶች መግባባት ያለባችሁ ለራሳችሁ ብቻ አይደለም፣ ለልጆቹ ስትሉ መግባባት አለባችሁ። ባትግባቡም መግባባት አለባችሁ። ዛሬ በጣም የተበለሻሻችሁ በጣም ብዙ ሰዎች ከየትም አልመጣችሁ። የተበላሹ እናትና አባት ስላላችሁ ድግምት አይደለም። እንሾሽላ ዘላችሁ የገብስ ቂጣ ምናምን ተጥሎባችሁ አይደለም። የተበላሸ ቤት በማደጋችሁ የመጣባችሁ ጦስ። የባልና ሚስት አለመግባባት በስርዓት ኃላፊነትን አለመወጣት፣ በፍቅር ቤተሰቦቻቸውን አለመምራታቸው፣ ችግር አለመፍታታቸው አንዱ ምክንያት ነው። ስለዚህ በቶሎ ችግራችሁን ፍቱ። የተጋጫችሁ ባልና ሚስቶች፣ ተለያይታችሁ የምትተኙ ተኳረፋችሁ ሰዎች፣ ቤታችሁን ጠዋትና ማታ የአመት ጦር ሜዳ ያደረጋችሁ፣ ቤታችሁ ውስጥ ላሉ ልጆች ግድ የሌላችሁ፣ እነሱን እንደሌሉ ቆጥራችሁ ህይወታችሁ ውስጥ ቤታችሁ ውስጥ ችግር እየፈጠራችሁ ያላችሁ ተስማሙ። ቶሎ በሉና ፍጠኑና ከፊት ለፊታችሁ አደጋ አለ፣ የማይለወጠው ለዋጭ አደጋ አለ እያላችሁ በተለይ ትንንሽ ልጆች ያሏችሁ ሰዎች ቶሎ ፍቱ ችግራችሁ። በዳዴ ሄዳችሁ ተንበርክካችሁ በደረትህም እንደ እባብ ተሰበቢውን ፍታ፣ ቶሎ ችግሩን ፍታ። ባልፈታውስ ፓስተር ቸሪ ልጁ ያድጋል። አፈር ብላም በለው ድንጋይ ብላም በለው ድንጋይ ራስ በለው፣ የሚያድገው ልጅ ግን የማያከብርህ ልጅ ይሆናል። ወላጆች ነገ የምትናቁ የምትሆኑት እናንተ ናችሁ። የተናቀ እናት መሆን የሚፈልግ ሰው አለ እዚህ ቤት? የማይከበር አባት መሆን ትፈልጋላችሁ? ነገ ልጆቻችሁ የማያከብሯችሁ፣ ልጆቻችሁ የሚንቋችሁ፣ በጥፊ የሚያጠናግሯችሁ ወላጆች መሆን ትፈልጋላችሁ? አትጠራጠሩ። ዛሬ ችግራችሁን ቶሎ ፈታችሁ ልጆቹ በእንግድነት የመጡበትን ቤት የማታስተካክሉት ከሆነ እናንተ አላከበራችኋቸውም እና እነሱ አያከብሯችሁ። እመኑኝ፣ ግድላችሁም እምላችሁን አድርጉ። ቶሎ ፍቱ ችግራችሁ። በዳዴ ሂድና ፍታ፣ እግር ልሰህ ፍታ። ቶሎ ታረቁ፣ ቶሎ ተስማሙ። በቃ እኔ ጸባይ ነው ብላችሁ አብጣችሁ ችግራችሁ ልክ እንደ ቤንዚል እያደረጋችሁበት እያንጎበጎባችሁት ቤታችሁን በእሳት ላይ እሳት እየጨመራችሁ ችግር መፍታት አቅቷችሁ ጠዋትና ማታ የምትናታረኩ ሰዎች ነገ የምትናቁ የመጀመሪያ ሰዎች እናንተ ናችሁ። በልጆቻችሁ አያከብሯችሁ። ዛሬ የማይከበሩ ወላጆችን ቤት ይቁጠራቸው። እቺ ልጅ እንድታከብረኝ ምከርልኝ፣ ይሄ ልጅ እንዲያከብረኝ ምከርልኝ ይላሉ አንዳንድ ሰዎች። ቢሆን ደስ ይለኝ ነበር። ያንን ትራውማ ማውጣት አይቻልም። በጥገኝነት የሚኖሩበትን ቤት ሲኦል አርጋችሁባቸው ስታበቁ፣ በልጅነታቸው ስቃያቸውን ስታበሉ ቆይታችሁ ካደጉ በኋላ ጺም ካወጡ በኋላ ስራ ከያዙ በኋላ ህይወትን ከጀመሩ በኋላ እናንተን ሪስፔክት እንዲያደርጓችሁ መፈለግ ሞኝነት ነው። ያልዘራችሁበት አውድማ ሄዶ እህልን ወይ ደግሞ ሰብልን ለመሰብሰብ እንደመሞከር ነው። የሚጠብቃችሁ ውርደት። ይሄ ዱብዳ እንዳይመስላችሁ የሰራችሁት መጽሐፍ ማንም ሰው እንዳይሳሳት። እግዚአብሔር አይዘበትበት። የዘራውን ያንኑ ያጭዳል። ቤታችሁ ውስጥ ያሉ ህፃናት ልጆችን አክብሯቸው። መከበር ከፈለጋችሁ፣ ነገ ጉልበታችሁ መሳም ከፈለጋችሁ፣ ስትደክሙ ደጋፊ ከፈለጋችሁ፣ እነሱን ማከብረው እንዴት ነው? ሂዱና ችግራችሁን ፍቱ። ሲኦል አታርጉባቸው ቤቱ። እነሱ አይደለም እናንተን ያጣበሱት፣ እነሱ አይደለም እናንተን ያቧድኑት፣ እነሱ አይደለም እናትና አባት የመረጡት። እናንተ ናችሁ ወላጅ እንሆናለን ያላችሁት። እነሱ አልመረጧችሁም፣ እናንተ ናችሁ የመረጣችሁት። ባል የመረጥሽው አንቺ ነሽ፣ ሚስት የመረጥከው አንተ ነህ። ኃላፊነቱ ውሰዱ። በቃ በስደተኝነት በእንግድነት ነው እናንተ ቤት የመጡት። ስንት ዓመት እንደሚኖሩ አናውቅም። ማክሰኞ ነበር ይሄን ኬዝ አጽናን አንቸርዬ ብሎ የመጡ 2 ዓመት ከ6 ወር ልጅ ድንገት እጇ ላይ ፓስታ ለመቀቀል አስቀምጣ ተገልብጦ ልጅቷን አቃጥሎ የገደለባት 2 ዓመት ከምናምን ነው ልጇ እጅ ላይ የምትቆየው። እንግድነት ነው የመጡት። እንግድነት ሰው እናንተ ቤት ተቀምጦ በከንቱ አትጣሉ ከሰዎች ጋር። እንግዶቹን ታሳቅቃላችሁ። እንኳን ልጆቻችሁ ከልብስ በላይ ከሚበራ ጫማ በላይ ከሚበሉት ምግብ በላይ በሳህን ከምትቋጥሪላቸው ፍትፍት በላይ ፍርፍር በላይ እናንተ ከምትገዙላቸው አልጋና መጫወቻ በላይ እናንተ ከምትወስዷቸው ሾፒንግና ቫኬሽን በላይ ለልጆቹ የሚያስፈልጋቸው የወላጆቻቸው ፍቅር፣ የወላጆቻቸው ሰላማዊ አትሞስፌር። ሌላ ነገር አታርጉላቸው፣ ግድ የላቸውም። ይህን ስጧቸው፣ አየሩን አስተካክሉላቸው። ስንት ሰዎች ናቸው ቤት ውስጥ ገብተው ወላጆቻቸው እየተፋየቱ እየተታኮሱ ልጆቹን የሚያሰቃዩ፣ ክፉና ደግ እየተነጋገሩ ችግር መፍታት አቅቷቸው በግፍ ህፃናት ልጆችን አይምሮ የሚያበላሹ ስንቶች ናቸው። ጠዋትና ማታ በኩርኩም እየፈለጥከው ተቀባይነት ያሳጣኸው ልጅ ምን አይነት ልጅ እንዲሆን የፈለግከው? ወንድሜ እንዴት ይሄ ይጠፋናል? ቤታችሁ ውስጥ ያሉት ልጆች ህፃናት ልጆች ምን እየሰማቸው ምን እያሰቡ ነው? ብቻቸውን ሲሆኑ ምን እያሰቡ ነው? ትምህርት ቤት ሲሄዱ ምን እያሰቡ ነው? ዘመድ ቤት ስትወስዷቸው ምን እያሰቡ ነው? የእነሱ ቤት ከመታወቁ የተነሳ ዘመድ ቤት ሄደው መመለስ አይፈልጉም። ትንሽዬ ኮንፈርት ትንሽ ተቀባይነት ሲያገኙ ትንሽዬ አሻንጉሊት ተሰጥቷቸው ያም ሲስማቸው አፕሮቹ ጥሩ ሲሆን በቃ እየተጎተተ መሄድ ማለት ልጃል። ሚስጥሩ አንድ ነው። የታወቀ ሀገር አለ። ከበሬት ተነስተው እንጥፋ የሚሉ ትንሽ ከፍ ሲሉ ከቤት ውልቅ ብሎ የሚጠፉ ልጆች ተጠንቀቁ። ልጆች ምን ያበላሻቸዋል? የወላጅ ችግር አለመፍታት። የወላጆች ኢጎ ልጆችን ያበላሻል። ኢጎ ያንተ ኢጎ አንተ ጋር የሚቀርብ ቢሆን ደስ ይለኝ ነበር፣ እዛው ከነምናምንህን ቀብር ነበር። ግን ያንተ ኢጎ ልጆቹን ህይወታቸውን ነጋቸውን ያበላሽ። ስለዚህ ተው። ለዚህ ነው ቤተክርስቲያን መታደስ ያለባቸው፣ መለወጥ ያለባቸው፣ አዲስ ሰው መሆን ያለባቸው። ሌላው ልጆች ምን ያበላሻቸዋል? የአንዳንድ ሰዎች አማረብን ብለው በልጆች መካከል አድሎ ያደርጋሉ። እኔ የምወደው ቡቡዬ ነው ቱቱዬ ነው የሚባባሉ ሰዎች አሉ። ኮስተር ብለው ሰው ሰብስበው ቤተሰብ አስቀምጠው እኔ በጣም የምወደው እሱን ነው። ለምን? እሱን የወለድኩ ቀን ነው ዕቁብ የደረሰኝ። ሆዳ ሰልፊሽ
እሱን የወለዱ ቀን ነው ስራ የጀመርኩት ይላል። ኮስተር ብሎ አንደኛ ነው እሱ ከቤቴ። አስቡበት። ልጆች ይበላሻሉ። በጣም የጠቀማቸው መስሏችሁ እንደሆነ አውቃለሁ። ለልጆቻችሁ የተለየ ትኩረት እንዳላችሁ አስባችሁ እንደሆነ አውቃለሁ። የምታዳሉለት ልጅ ምን እንደሚሆን ልንገራችሁ። ኮንፊደንስ አልባ ነው። እናንተን ያጣቀን ሰው አይሆን። ቼክ አድርጉ። ሰፈራችሁ ሂዱን። በጣም አባቱ የሚወደው እናቱ የምትወደው ከቤታችን አንደኛ ምናምን የተባለ ሰው እነሱ የሞቱ ቀን ልጁ የለ። ያለ እነሱ ድጋፍ መኖር አይችሉም። ልጆች በሽተኛ ነው የምታደርጉት፣ ጥቅም አይደለም ብራዘር። መድሎ የተደረገባቸው ሰዎች አለመፈለግ ስሜት በወላጆቻቸው ነው የተጀመረ። እኔ ማን ይፈልገኛል፣ እኔን ማን ይወደኛል፣ እኔን ማን ይቀበለኛል የሚል ስሜት ውስጥ ይገባል። ማን ይሄን በሽታ የከተተባቸው ወላጅ። የጠቀማችሁ መስሏችሁ እቁብ ደረሰኝ ብላችሁ ለቶሪ በላው ምናምን ብላችሁ ይሄ ነገር ደረሰልኝ ብላችሁ ለይታችሁ ልጆቻችሁ ላይ የተለየ ነገር ምናምን የምታደርጉ ሰዎች የተለየ የምታደርጉትን አትጠቅሙትም፣ የምታንጓልሉትን አትጠቅሙት። ህይወትን ስቃይ ታደርጋላችሁ። በጣም ብስጩ ከባባድ ተናዳጅ ልጆች አለያችሁ። አሁን ዛሬ ባልሆነው አሉ እነዚህ ሰዎች። በሆነ ምን የሚደንፋው ሰውዬ፣ ዝም ብሎ የሚቆጣ ሰውዬ፣ የሚያብድ ሰውዬ አለ ቤተሻ ፈቅ አድርጊ። ሂድ ከዚህ እያለ አባትየው ናቡቹ እያለ ካቡቹ ጋር እየበላ ለዛኛው ሱሪ እየገዛ ይሄን እየከለከለ ሂድ ከዚህ እያለ እየለየው ያደገ ልጅ ይሆናል። አንዳንድ ሰው እውነት እቺ ልጅ ወልደሻታል ይባላል ጎረቤት መጥቶ። ለምንድን ነው ከልጆችሽ የምትለያት? ለምንድን ነው ሁሉ ጊዜ ባይተዋር የምታረጊያት? እነዚህ ጥፍራቸውን ሞረድ ይዘው አልጋ ላይ ሲቀመጡ እቺን ጧትና ማታ የምታደክሚያት ገረድሽ ናት እንዴ? ጎረቤት እንኳን ተሰምቶት ይልቃል። ምን አገባሽ በልጄ ትላለች። እቺ ሴትዮ ናት አቡክታ በሽተኛ ሰው የፈጠረችው። አለመፈለግ ስሜት እንዴት ከባድ ነው። እንደዚህ የታመማችሁ ካላችሁ እንጸልያለን። ያለመፈለግ ስሜት ሴት ከሆነች ማይሆን ሰዓት ላይ ወሲብ ትጀምራለች። ወንድ ከሆነ ወንጀል ውስጥ ይገባል፣ ሱስ ውስጥ ይገባል። ሴት ከሆነች ባለመፈለግ ስሜት ቶሎ እንኳን ትዳር ከያዘች ደስተኛ መሆንም አትችልም፣ ደስተኛ ማድረግም አትችልም። ራሳቸውን ለሴተኛ ዳሪነት አሳልፈው ሊሰጡ ይችላል። ችግር የለባቸው። የሚያማቸው ፓርቲ የለም። ራሳቸውን ጠልተዋል። በጣም አደገኛ ነው። ተጠንቀቁ። ማይሆን ሰዓት ላይ ልጆቻችሁን ሚስ እንዳታደርጉ፣ ነገ እንዳትሰበሩ። አሁን ምላቸው ልጆች የእናንተ ልጆች እንዳይሆኑ፣ የኔ ልጆች እንዳይሆኑ ምን እናድርግ? ቶሎ እንፍታ። አንተ ስትመጣ ልጆችም እንደሚሰማቸው፣ አንቺ ስትመጪም እንደሚሰማቸው እማዬ መጣች ብለው በደስታ ነው የሚቀበሉሽ። ደግሞ መጣችብን ነው የምትባዩ። መጣልን ነው የምትባለው ወይስ መጣብን ነው የምትባለው? አስተካክሉት። ቶሎ መጣብን ከሆነ እናንተ ሰዎች የሆነ ሀገር ለመሄድ የሆነ ሀገር የታገቱ ኢትዮጵያውያን እንደሚሰቃዩት ልጆቻችሁን በቤታችሁ በራሳችሁ ትዳር ውስጥ እያሰቃያችሁ፣ የስቃይ ደግሞ መጨረሻው ከባድ። ስለዚህ ራሳችሁን እዩ። ልጆች የማስጦታ ናቸው፣ የእግዚአብሔር ስጦታ ናቸው። አንዳንድ ሰዎች ሳያስብ ይተኛና ልጆቹ ሲመጡ ይሄ ጠማማ ልጅ መጣ ያልተፈለገ ልጅ አድርገው ልጁን እየነገሩ ያሳድጉታል። ሌላኛው ልጆችን የሚያበላሽ እሱ ነው። እንዴት ተኛለሽ? አንቺ ልጅ ትኛለሽ፣ አንተ ነው የተኛው። ምን ያርግህ እሱ? ይሄን እኮ ሰወልደው 6 ጊዜ መድኃኒት ወስጄ በሰባተኛ አምልጦ ነው እኮ የመጣው ምናምን ብለህ ልጅህን እንደማፈልገው እየነገርክ ለቤተሰብ ለዘመድ ና ይሄ እኮ ነው የማይፈልገው እያልን ኮስተር ብለን ለጎረቤት ለዘመድ እነግራለን። ምን እንዲሰማው ፈልጋችሁ ነው? ልጃችሁ ላይ መርዝ ኬሚካል እየረጫችሁበት ሰው እንዳይሆን እያረጋችሁ። ያለመፈለግ ስሜት። እንደዚህ አይነት ልጆች ያለመፈለግ ስሜት የሚፈጠርባቸው ልጆች ከየት ነው የመጡት ካላችሁ፣ አንደኛው ከጋብቻ ውጪ ሲወለዱ። ስለዚህ ከጋብቻ ውጪ ጭን ምናምን አትክፈቱ። በጣም ዝም ብላችሁ አፍልታችሁ የምትሯሯጡ ሰዎች ረፉ። ማህበረሰቡም አይራራልህም። ይሄ ዲቃላ ነው እያሉ ነው የሚሰፈር ውስጥ ቢያሳድ ይሰድቡት። አንተ ዲቃላ እያሉ ነው የሚያድግ። እንዳያው ግባ ምንድነው? ቤተሰብ እንዳያይ ዘመድ እንዳያውቅ ምንድነው የሚሰማው? ልጅ መታወቂያ ላይ እንዳትገባ ይሸመጠጣል። አባቱን ይሸመጠጥበታለን። መብት የለውም። አለመፈለግ ስሜት ውስጥ ይሄ ልጅ በህፃንነቱ ድንገት ከቤት ጠፍቶ ሊሄድ ይችላል። ሁሉም እሱ ጋር ሁሉም እኩል የሚኖርበት ኤሪያ እና በውጪው መካከል ልዩነት የለውም። ለጎዳና ተዳዳሪነት ይጋለጣል። ከዚህ ሁሉ ለምን አልገላግላቸውም ራሴን አጥፍቼ ይላሉ። እኔ በግል የማውቃቸው ማለት ኬዞች የምታረጉትን እንድታውቁ ነው ማወራ። ግዴለሾች ከምንም ነገር በላይ ጤናማ ስትሆን ከናንተ ቆንጆ ምግብ፣ ከናንተ ቆንጆ ጫማ፣ ከናንተ ቆንጆ መጫወቻ፣ ከናንተ የምታደርጉላቸው ኮልኮሌ በላይ በጣም ዋጋ የሚሰጡት ቦታ የሚሰጡት ነገር የናንተ ስምምነት፣ አንደኛ የምትሰጧቸው ፍቅር። ስለዚህ የማይለወጠው ለዋጭ ዛሬ የሚነግራችሁ ልጆች የእግዚአብሔር ስጦታ ስለሆኑ ስጦታ በክብር ያዙ። ያልተሰጣችሁ ደግሞ አመስግኑ። እግዚአብሔር ማስተዋል ይስጠን። የሰማነውን ይባርክልን።